ልብሽን እኮ ጠንቅቀሽ ነው የምታውቂ። በደንብ ነው የምታፈቅሪ ብሩኬ ማለት ነው። በደንብ ማለት ነው። እግዚአብሔር ምስክሬን ከብሩኬ ተለይተሽ አንቺ ራስሽን ታጠፋለሽ እንጂ ብሩኬ ሚዲያ ላይ ያየሽ ከሌላ ወንድ ጋር አትኖርም። በፍጹም ራስሽን ካጠፋሽ ነው እንጂ ገባሻ? እኔ አይሚ ከሌላ ወንድ ጋራ ሆና አግብታ ልጅ እስከምትወልድ ድረስ አላምናትን ማለት ነው። እግዚአብሔርን ልጅ ስትወልድ እግዚአብሔር ምስክሬ ይሄን ቪዲዮ ያዙ ማለት ነው። እንደ ወንድ ቆሜ ነው የምሸና ሽንት ቤት ገብቼ። አይሚ ከብሩኬ ተለይታ ሌላ ወንድ አግብታ ልጅ እስከምትወልድ ድረስ አላምናትም። ልጅ እስከምትወልድ ድረስ ማለት ነው። አግብታ ልጅ እስከምትወልድ ያን ቀን በቪዲዮ ቆሜ ነው የምሸናው እንደ ወንድ። ይሄን ቪዲዮ ያዙ ማለት ነው። ጠንቅቀሽ ነው የምታፍቅር ብሩኬ። መጨረሻ ላይ አንቺን የምትንበራከክ እንጂ ሌላ አይደለም። አንቺ ለ30 ደቂቃ በጎቹ ለማሳመን ብለሽ አንቺ ጀግና እንደሚሉሽ ፈልገሽ ለ25 ደቂቃ ብለሽ ህይወትሽን እየበጠበሽ ያለሽ ለነሱ ብለሽ ነው። ገባሽ? ግን አቺም ደግሞ ጀግና በሆነሽ እንደዛ ብትቀጥ አሪፍ ነበር። ግን አቺም በደንብ ነው የምታፈቅረው። አታገኝማ እንደ ብሩኬ ወንድ። አንቺን ታይና ማለት ነው። የአንቺ በጎች ራሱ እንደ ብሩኬ ወንድ 100 ቢወለድ ኢትዮጵያ ላይ እንደነሱ አንዳንድ ብታካፍሉ በቃ ደስታችሁ አያውቁም። ቅናት ነው እንደዚህ የሚያረጋችሁ ማለት ነው። የአንቺ በጎች ቅናት አንቺን ወዶ አይደለም እግዚአብሔርን ቅናት ነው እንደዚህ የሚያንጨረጭራችሁ ማለት ነው። ጥሩ ህይወት ትኖራለች። በቃ አንቺን እያዩ በሚዲያ እንደዚህ እያንከበክ እንደዚህ ደህና ህይወት እየኖርሽ አንቺን እያዩ ስለሚቃጥሉ በቃ ቅናት ነው እንደዚህ የሚያረጋችሁ። እነሱ ወዶ አይደለም የቅናት መንፈስ ነው። እና ወደ ራስሽን ተመለሽ ይልሻለሁ። መጨረሻና አንቺ ነሽ የምትንበረከኪ። ይሄን ቪዲዮ የዛሬ ቪዲዮ ያዙ። እግዚአብሔርን ብያለሁ። አይሚ ከሌላ ወንድ ጋራ አግብታ ልጅ ስትወልድ እኔ እንደ ወንድ ቆሜ ቪዲዮ አብርቼ እሸናለሁ። አዎ ለምን ወጥተሽ አትሸኝም? አሁን ሽንት ማለት ነው። ሽንታም ራስ ማለት ነው። ወጥቼ እሸናለሁ ትያለሽ እንዴ? ሴትዮ አንድ ነገር ልንገርሽ፣ ሰው ማለት ነው አብሮ ጊዜ ያሳለፈ ሰው አብሬሽ መልካም ያሳለፍሽው አብሬሽ የጠጣሽውን ሰው ወጥቆ ማየት በጣም ይከብዳል። ገባሽ? ይሄ ጭንቅላት ካለሽ ማገናዘብ የምትችይ ሴት ከሆንሽ ማለት ነው። አንቺ ደነዝ ማለት ነው። ደደብ ታሽቃብጫለሽ እንዴ አንቺ? ምን አይነቷ ቅንቅናም ናት በፈጣሪ ስም። ሄሚ ከብሩክ ብትለይም ማለት ከብሩክ ጋር መልካም ጊዜ ያሳልፋለች። ገባሽ? አንቺ ማን ስለሆንሽ ነው? ምንድነው ከብሩክ ውጪ ወንድ ገብታ ካየዋ እኔ ወጥቼ እንደ ወንድ ሽንት ይሸናለሁ። ሂጂና ለምን ቆመሽ ለምን አትሸኝም? አንቺ ሽንት ቤትሽ ማጋኛ እዚህ ጋር ደደብ። የምር ነው ድብድብና የሚባል በቃ የመጨረሻ ደደብ ሴት ነሽ። እውነቴን ነው የምልሽ። ገባሽ አይደለ? ምን ነው በጣም ምን እንደምትወስኝላት አንቺ ነሽ እንደምትወስኝላት። ከብሩክ ውጪ ወንድ ምን ነው ሄምን ወንድ አይፈልጋትም ማልሽሳ? ከብሩክ ውጪ እንኳን ወንድ አያያትም ማልሽሳ? ምንድነው ብሩክ ምንድነው? ብሩክ ሰው አይደል እንዴ? ምን ነው በጣም ማሽቃበጥሽ። መጨረሻ ላይ እግር ስር የምትወድቀው እንጂ እግር ስር የወደቀችው ላይ ጥፋቱ አይደለም። ጥፋተኛ ሆና ሳይሆን እንደዛ ወድቆ እንደዛ ታሞ ስላየች ልቧ ስላልቻለ ነው። ገባሽ አይደለ? ምን ነው በጣም ማሽቃበጥሽ። ምንድነው እንዴ? ብትቀበል ኖሮ ያን እግር ስር ትወድቅ ማለት ትቀበላለሽ። ገባሽ አይደለ? ቅንቅናም አሮጊት የታባሽን ሰበቀሽ ታላቅሽ ዝም ብለሽ ማለት ነው። አንቺ ሴትዮ ገባሽ አይደለ? አዳብርሽም እንዴ አንቺ? ወጥቼ ሽንት ሸናለሁ። ለምንድነው ሽንት የምትሸኚው? ውጭና አሁን ሽንት ሸኚሽ ማለት ቆመሽ ማለት ነው። ሽንት ቤትሽ የሚዘጋ ነገር ይዝጋ። በእውነት በጣም ጅል ሴት ነሽ። ገባሽ አይደለ? አንቺ ሄምን እንደዚህ ብለሽ በመናገርሽ ራሱ በጣም ነው የምትገርሚው። ገባሽ አይደለ? አንቺ ነሽ እኮ መጨረሻ ላይ እግር ስር የምትወድቂው። አረ ይሄ ነው እንዴ ፍቅር? እኮ እንደዚህ እኮ ነው። ገባሽ አይደለ? ፍቅር ማሳት እንዴ ነው። ገባሽ አይደለ? ፍቅር ነው ብለሽም ተናግረሻልና እሱንማ ቲክቶክ ላይ ማለት ሰጥቼሻለሁ እንኳን። ገባሽ? አንቺ ለምንድነው ማታርፊው? በእናትሽ እንደውም አትረፊ። አውሪ ዝም ብለሽ ግን የሚታወሩ ነገር እያወቅሽ አውሪ። ተረዳሽኝ አይደለ? አንቺ ምንም አይደለሽም። ሄሚ ከብሩክ ተለይታ ሌላ ወንድ አገብታ ከወለደች እኔ እንደ ወንድ ቪዲዮ ደቅኜ ቆሜ ሸናለሁ።
ለምን ቆመሽ ትሸኛለሽ? የምትሸኝበት ቦታ የሚዘጋ ነገር እዚህ ጋር ገባሽ? ማፈሪ ሆንሽ ሴት ነሽ። ገባሽ አይደለ? ምን ነው በጣም ማሽካባትሽ። እሳይ እንኳን ደግ አደረገሽ። ምን አገባሽ አንቺ? ዝም ብለሽ ታሽቃብጫለሽ። ባለፈው ሆዳ ምናት ለምግብ ነው እሱ የምትፈልገው ስለምትበላ ነው ምናምን አልሽ። ምንድነው ሰው ሳይበላ የሚኖር ሰው አለ እንዴ? ይሄንም እኮ ሰምቼ ነው ዝም ያልኩሽ። ገባሽ አይደለ? ዝም ብለሽ ነው ደግሞ የምታሽቃብጪው። ተጠብቀሽ ከምታለቅሽ ወጥተሽ ለምን አታለቅሽም? አልቃሻ ስለታመማ ሰው እኮ መልካም ጊዜ ያሳለፍኩት ሰው አንድ ሰው የሆነ ነገር ሆኖ ማየት አልፈልግም። እኔ ቢሆን ገባችሁ? አንድ ሰው ጊዜ ጥሩ ጊዜያቶችን የማይረሳ ጊዜያቶችን ያሳለፍኩት ሰው እኮ ናት እሷ። ጭንቅላት አላት፣ ማገናዘብ ትችላለች ካንቺ በላይ ማለት ነው። እንዴት ነው ትናንትና መልካም ጊዜ ያሳለፈችውን ሰው ዛሬ ታሞ እንደዚህ ሆኖ ሲታይ አይከብድም? ምንድነው ማገናዘብ ያቃተሽ? ያው በምን ጭንቅላት ይገናዘባላችሁ? እንኳን እናንተ ሁላችሁም ጭንቅላት የተደፈና ጭንቅላት የሌላችሁ ደነዝ ናችሁ። እንኳን ሁላችሁም ማለት ነው። ሁላችሁም ገባችሁ? በጣም ነው የምትገርሙኝ። ሰላም ሰላም፣ ውድና የተከበራችሁ ውድ የሜረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ብዙ የኔ ውዶች። ይሄንን ቪዲዮ ሼር አድርጉልኝና አንድ የብሩክ ላም አለችና ምን አለሽ መሰላችሁ? ሄሚ ትናንትና ስለተንበረከከች አንቺ ነሽ እኮ መጨረሻ ላይ ብትወጥቂ ብለንሻል አላችሁ። ግን እኔ የምላችሁት በዚህ ልክ ላይ ሄሚ ውጥቀቷ የሚጠብቁት ምክንያት ልትነግሩን ትችላላችሁ? እኔ ጥያቄ ነው ይሄ ማለት እሷ እንዴት ወጥቅ የምትፈልጉት ምክንያት ምንድን ነው? እናንተ ርስት ላይ ነው እየኖረሽ ያለችው? አባትሽ ይሰጣ ርስት ነው እንደ ሄሚ እየኖረሽ ያለችው? አልገባኝም። አረ ትገርሙኛላችሁ። እውነቴን ነው የምልህ፣ በጣም ነው የምትገርሙኝ። እግዚኦ ማርና ክርስቶስ። ሰው በዚህ ልክ ይንጨረጨራል እንዴ? በዚህ ልክ ይቃጠላል እንዴ? በዚህ ልክ ያወራል እንዴ? ግን ጤነኞች ናችሁ? በጤናማ አይመስለኝም። ምን እግዚአብሔርን ጤነኞች ብትሆኑ እንደዛ አትሆኑ። ጤነኞች አይደላችሁም እናንተ ገባችሁ? እና ማለት ነው ሴትዮ ቆሜ ሸናለሁ ሄሚ ሌላ ወንድ ካገባሽ የምትዩ ነገር ይሄ እኮ እሷና ሁለቱም ነው የሚወስኑት። እና እግዚአብሔር ከፈቀደ ነው እንጂ ብሩክና ሄሚ አንድ ሊሆን የሚችለው አንቺ ስላልሽ አይደለም። አንቺ ደነዝ ማለት ልብሽን ታውቂያለሽ። ልብሽን ታውቂ። አንቺ በእውነት ማይምና ጥልዝ ሆንሽ የሆነ ሞኝ ነገር ነሽ። ገባሽ? ፋራ ነሽ። እውነቴን ነው የምልሽ። ገባሽ አይደለ? ፋሪነት ይባል የዚህ እስከ ጥግ ድረስ ፋራ ሴት ነሽ። ገባሽ? አገናዝበሽ ሞተሻል። አሁን እኔ ሴት ወንድ ያለሽ ብዬ እያሰብኩ ነበር። እኔ እኮ አንቺ ሌላ ወንድ አገብተሽ ሌላ ወንድ ጋር ከወለት እኔ አሁን ወጥቼ ወንድ ሽንት ይሸናለሁ አይደለ? ሽንት ለምን ወጥተሽ ለምን አትሸኝም አንቺ? አሁን ማለት ነው ምን ትጠብቂያለሽ? ወያንሽ ሽንታም ነገር ነሽ አንቺ ራሱ። ገባሽ አይደለ? የሚታወሩ ነገር ይወቅ ባክሽ። ደነዝ አትደነዙ። ዝም ብላችሁ አትዘገጡ ሰገጤዎች። ግን የምላችሁት ከሄሚ ምንድን ነው የምትፈልጓት? ትናንትና መልካም ነገር ስላሳለፈች ዛሬ ደግሞ ወጥቆ ስላይሽ ደበራት። በቃ አለቀ ከላስ። በዚህ ልክ ግን ማሽቃበጡ በጣም ነው የሚደብረውና አታሽቃብጪ እሺ ሴትዮ። እየጠጣሽ እሺ፣ ባለሽበት ቦታ እየጠጣሽ ለሰው ልጅ መልካም ያደረግሽው ትላንትና መልካም ጊዜ ሲቀሽ ተደስተሽ ያሳለፍሽው ሰው ወጥቆ ሲታዩ በጣም ነው የሚደብረው፣ በጣም ነው የሚከብደው። ይሄንን ማገናዘብ ቻይ እሺ። መጀመሪያ ከማውራትሽ በፊት እስቲ እንደዚህ የሆነችው በምን ምክንያት ነው ብለሽ አስቢበት እሺ። ሴት ከሆንሽ ማለት ነው። ሴትነትሽን እንኳን ጠብሳችሁ ባልታችኋል። እናንተ ሴት አይደላችሁም በነገራችን ላይ እና ለማንኛውም እየጠጣሽ ብዬሻለሁ፣ ጠጪ እሺ። ለጨጓራ የሚጠቅሙ ነገሮች እና ቀዝቃዛ ነገሮች እየወሰድሽ በቃ ከዚህ በኋላ ሄሚ አትባይ። ሁሌ ሄሚ እንደዚህ ሆና ከብሩክ ጎን አልቆምም ብላ እንደዚህ ሆና ብሩክ የምትፈልገው አንቺ ማን ስለሆነሽ ነው እንደዚህ የምትያት ማለት ነው? ማነች አንቺ ሲጀመር? ለምን ኢትዮጵያ ሄደሽ ለምን አትቆምም አንቺ? ጎንሽ ላይ ማጋኛ ይቆም። ምን አይነቷ ደናዝናት በእናታችሁ። ተደብቃ ታለቅሳለች ዝም ብላ። ግን እንደዛ እየተቃጠላችሁ ኖሮ ዝም ብለ ምን ማድረግ ይቻላል እንግዲህ። የኔ ጀግና ሴት ሄሚ ደግሞ ታቃጥላላችሁ ማለት ነው አለሽ እሷ። እናንተ ደግሞ ተቃጠሉ እሺ። መልካም መቃጠል ይሁንላችሁ። ኮታት አሮጌ ሁላ ተደብቃችሁ አለቅሱ ደግሞ ማለት ነው። ለምትናገሩት ነገር ንግግራችሁ የሆነ እንትን ይኖራችሁ፣ ክብር ይኖራችሁ። ገባሽ? አንቺ ምንም አይደለሽም። ብሩኬ ያየሽ ሜዳ ላይ ወይ ራስሽን ለምን አታጠፊም? አንቺ ማጋኛ ያጠፋሽ ራሷን እንድታጠፋት እየተመኛችሁ ነው ማለት ነው። ምን አረጋችሽ እቺ ልጅ? ምንድነው ጤፉ? ምን አርግ ነው የምትሉት? አልገባኝም።
ራስሽንም ታጠፊያለሽ አይደለ? ታጠፋለች። እሺ ቁጭ ብለሽ ጠብቂ ጠብቂ። ራሷን ታጠፋለች። ብሩኬን ሜዳ ላይ እያየ አንቺ ሌላ ወንድ አገብተሽ እኔ ሽንት ቤት ገብቼ ሽንት እንደ ወንድ ቆሜ ሸናለሁ። አረ ግን አንቺ ሴትዮ ግን እረፍ እንደ በፈጣሪ ስም ምን አይነት ዋናት ዋናታችሁ እቺ? በእውነቴ ነው የምልሽ የሆንሽ አልቃሻ ነገር ነሽ። በእውነት በማያገባ ነገር ውስጥ አትግቢ። አያገባሽም። ብሩክ ምንድነው ግን እኔ የሚገርመኝ ነገር ብሩክ ብትሉት ብሩክ እያየ ብሩክ መንግስቱ ነው እንዴ? ካፈቀራት ከወደዳት እሷን ካፈቀራት ከወደዳት ይጋባሉ። አለቃ በግድ ነው እንደ ሴትዮ አንቺ ስላልሽ አይደለም እኮ እነሱ አንድ የሚሆኑት። ማነሽ አንቺ ሲጀማል የምትወስኚው? ከወደዳች ካፈቀራች ከሱ ጋር ትሆናለች። ካላፈቀራች ግዴታ አይደለም። እንኳን ልንገርሽ ፍቅር ከሌለ ግዴታው አይደለም። አንቺ ስላልሽ እኔ አንቺ ስድብ ፋርታ ወይ እንደዚህ ለምን ዛሬ ታንቀሽ አትሞችም? አንቺ ሞቺ ምን አይነት ዋናት በፈጣሪ ስም። እኔ እኮ በጣም ነው የምትገርሚኝ ደግሞ እኔ እንደዚህ ሆነ ሜዳ ላይ ብሩክን እያየሽ አንቺ ሌላ ወንጣ ገብተሽ እኔ ሽንት ቤት ገብቼ ሽንት ሸናለሁ። ሽንት ቤት የሚዘጋ ነገር እዚህ ጋር ደጋግሜ ነው የምናገረው። እንደውም ማነሽና ነው አንቺ? ምንድነሽ? ቆንጂት ማነሽ? ተረጋጊ። ብትረጋጊ ይሻልሻል። ረጋ በይ፣ ሰከን በይ። እሺ ኦኬ። ማለት ረጋ ማለት ጥሩ ነው። አይመለከትሽም። ፍቅር ካለ ይጋባሉ፣ ፍቅር ከሌለ ይለያያሉ። አለቀ። ምንድነሽ አንቺ? ዋና ለሁሉም ነገር መሰረቱ ምንድነው? ፍቅርና እምነት ነው። እሺ ግን ፍቅርና እምነት ከሌለ ሰው ልጅ እኮ አብሮ ይኖራል፣ አብሮ ይቀጥላል ማለት የለም። ደግሞ የሚወስኑም ሰው አይደለም፣ እነሱ ራሱ ነው የሚወስኑት። እንደ ተቃጠሉ እንጂ እንደ ምን ማድረግ ይቻላል? ማቃጠላችሁ ቀጥሉበት። አዎ ተቃጠሉ እና ባታሽቃብጪ ባይነኝ። እሺ አታሽቃብጪ ብዙም። እሺ ሴትዮ በጣም እያሽቃባጥሽ ነው። እሺ ሽንት ሸናለሁ ትላለች እንቺ ቅንቅናም በየው አቅሻለሁ። እሺ ይሄ ብታርፍ ነው ጥሩ። ገባሽ? እናንተ ዘራሽ አላውራም። እውነት ክፉ እንዳይወጣ ካፌ። እውነት እንደ የሰው ቦታ ላይ ገብቼ ወስናለሁ አልሽሳ። እኔ ነው የሚወስኛል። አንቺ እኔ ያልኩት ነገር ካላደራሽ አልሽስ። ባለፈው አጠገቡ አጠገቡ ለምን አትሆንም ብለሽ እየሰደብሻት ነበር። ከወደደች ከፈለገች ትሆናል። ይሆ ምን አረጋችኋት እኮ ካንተ ጎን መቆም ግዴታ የለብኝ ስትል ምን አረጋችኋት? ምንም አላረጋችኋት። ዘቀዘቃችኋት። አለቀ በቃ። ምን አረጋችሁ? ግዴታው አይደለም እኮ ሰው አስገድዶት አይደለም ከሱ ጋር ብትሆን። እሷ ከወደደች ካፈቀረች ትሆናለች። የምንወደው ሰው ደግሞ ብዙ መስዋዕት ይሄው ቅድም ምንድነው ያልሽው? ብሩክ ፍቅር ያውቃል። ፍቅር ስለሚያስተምር ለሱ ለአንቺ ፍቅረኛ የሱን ቪዲዮ ሼር አድርግ ብለሽኝ ነበር። ፍቅር እንደ አይደለም አያሽ። ሄሜ ጥፋተኛ ሆኖ አይደለም እኮ ለሱ እዚህ ጋር የተንበረከካችሁ ትናንትና። ገባሽ? ጥፋተኝነት ስሜት ስለተሰማ አንደኛ እሱ እንደዚህ ሆና በማየቱ ነው እንጂ ጥፋተኛ ሆና አይደለም። እሺ ደነስ ፍቅር እንዴ ነው እንደ ሄሜ ነው ፍቅር ማሳት ማለት። ገባሽ አይደለ? ይሁንሽ ቅንቅን ነገር ናሽ። ገደል ግቢ። እሺ ምን አይነት ሆናት በፈጣሪ አይደብራትም? እንደ ዝም ብለሽ የምትይው የጊዜው ማርና ክርስቶስ ደግሞ እግዚአብሔር ናት። እግዚአብሔር ለሽንትና ለውሃ ለመበላት ለማጣጣት አይደለም የሚጠራው። እሺ አንቺ ዘንድ ደግሞ እግዚአብሔር እንትን ነው እንዴ? የአንድ ብር ፌስታል ነው እንዴ? ሴትዮ ምን ነው እግዚአብሔርን ይሄን ቪዲዮ ያዙ። እግዚአብሔር አንቺ ነሽ እንደ እነሱ እንዲጋቡ የምታደርጊው? ማን ስለሆንሽ አንቺ ምንድነሽ? ዋርዩ ማነሽ? ሴትዮ ተረጋጊ። ህይወትሽን ኑሪ። መኖሩ የለሽም እንዴ? ባልሽ ከቤት አውጥቶ አባሮሻል እንዴ? ያልገባኝ ነገር ትገርሚያለሽ። ለማንኛውም